በኢትዮጵያ አጠቃላይ የኤችአይቪ ኤድስ ስርጭት መጠን ከነበረበት 1.26 ወደ 0.85 በመቶ መቀነስ ቢቻልም በአፍላ ወጣቶች ላይ ግን የበሽታው ስርጭት እየጨመረ ስለመምጣቱ ተነግሯል። ይህ የተገለጸው ትላንት በዓለም አቀፍ ደረጃ የተከበረውን የዓለም የኤድስ ቀን አስመልክቶ የጤና ሚኒስቴር ባሰናዳው መድረክ ላይ ሲሆን በሽታውን ለመከላከልና ለመቆጣጠር ከዓለም አቀፍ ድጋፍ ሰጪዎች ሲደረግ የነበረው የገንዘብ ድጋፍ በመቀነሱ ክፍተቱን ለመሙላት የውስጥ ሀብት አሰባሰብ ላይ ማተኮር ይገባል ተብሏል። መድረኩን የተካፈለው ብሩክ አስቀናው ተጨማሪ ዝርዝር አለው፣ እንከታተለው። ባለፈው የፈረንጆቹ 2024 ዓመት ብቻ በዓለም 1.3 ሚሊዮን ሰዎች በኤችአይቪ ቫይረስ ሲያዙ በዚሁ ዓመት ከቫይረሱ ጋር በተያያዘ ደግሞ 630 ሺህ ሰዎች መሞታቸውን የዓለም ጤና ድርጅት መረጃ ያመለክታል። የዓለም ጤና ድርጅት ህዳር 22 የዓለም የኤድስ ቀን ሆኖ ስለ ኤድስ በሽታ ግንዛቤ የሚፈጠርበትና የበሽታውን ስርጭት ለመግታት በጋራ የሚቆምበት ቀን እንዲሆን መወሰኑን ተከትሎ ዕለቱ ከፈረንጆቹ 1988 ዓመት ጀምሮ በዓለም አቀፍ ደረጃ ግንዛቤ በመፍጠር ይከበራል። የጤና ሚኒስቴርም ተግዳሮቶችን በመቋቋም የኤችአይቪ ኤድስ ምላሽን እናረጋግጥ በሚል መሪ ሐሳብ የዘንድሮን የዓለም ኤድስ ቀን በአገር አቀፍ ደረጃ አክብሯል። በመድረኩም በሀገሪቱ በሽታውን ለመከላከልና ለመቆጣጠር በተሰራ ስራ ውጤት መመዝገቡ የተገለጸ ሲሆን በዚህም የበሽታው ስርጭት ምጣኔ እንደ አውሮፓውያን አቆጣጠር በ2010 ከነበረበት 1.26 በመቶ በ2024 ወደ 0.85 በመቶ ዝቅ ማድረግ መቻሉ ተገልጿል። ከስኬት ውስጥ አንዱ በእጅጉ የሚታየው የኤችአይቪን ስርጭት ከአንድ በታች ማድረስ ቅርብ በተጠናው ጥናት 0.85 ማድረስ በራሱ እንደ ትልቅ ስኬት ሊወሰድ ይገባል። አንዳንድ የአፍሪካ ሀገራት ከፍተኛ ስርጭት ያላቸው እንዳሉ ይታወቃል። እዛም ባሻገር ተደጋግሞ እንደተነሳው 395 ከማሳካት ጋር ተያይዞ ጥሩ የሚባል ውጤት አለን። ከሞላ ጎደል ከ90 እና እዛ አካባቢ በላይ መስራታችንና በዚህ ደረጃ መምጣታችን ተሻለ አፈጻጸም እንዳለን የሚያሳይ ነው። Ethiopia's HIV story የኢትዮጵያ የኤችአይቪ ታሪክ አሁን ላይ ከአስከፊ ሁኔታ ወደ መልካም ደረጃ ነው የተቀየረው። የአዋቂዎች በበሽታ የመያዝ ምጣኔን ከተመለከትን 4.5 በመቶ የነበረው ከ1 በመቶ በታች ማውረድ ተችሏል። አዲስ በበሽታ የተያዙ ሰዎች ቁጥር ደግሞ ባሳለፍነው 2024 ዓመት ከ8000 በታች ወርዷል። እንዲሁም ከግማሽ ሚሊዮን በላይ ዜጎች የጸረ ኤችአይቪ መድኃኒት እየወሰዱ ነው። ይህ ማለት ኢትዮጵያ በሽታውን ለመግታት በዓለም አቀፍ ደረጃ የተያዘውን 90 ከመቶ ያህል ተመርምረው ራሳቸውን እንዲያውቁ የተያዘውን ግብ ለማሳካት ትክክለኛው መንገድ ላይ መሆኗን አመላካች ነው። ይሁን እንጂ በዓለም ዙሪያ ቫይረሱ በደማቸው የሚገኙ ሰዎች ቁጥር ከ40 ሚሊዮን መሻገሩ በተነገረበት መድረክ ላይ በኢትዮጵያም ከ600 ሺህ በላይ ሰዎች አሁንም ቫይረሱ በደማቸው እንደሚገኝ ተገልጿል። ሀገራችን ያለውን አሁናዊ የበሽታውን ስርጭት ስንመለከት እድሜያቸው ከ15 ዓመት በላይ በሆኑ ሰዎች መካከል ያለውን የኤችአይቪ ስርጭት ምጣኔ 0.67% ሲሆን በዚህም ስሌት 601 ሺህ በላይ የሚሆኑ ወገኖች ኤችአይቪ በደማቸው እንደሚገኝ ያመላክታል። 7962 የሚሆኑ አዳዲስ ሰዎች ደግሞ በየዓመቱ በኤችአይቪ ኤድስ ቫይረስ እንደሚያዙ እንዲሁም 9560 ሰዎች በኤችአይቪ ኤድስ ምክንያት እንደሚሞቱ ጥናቱ ያመላክታል። ከዚህ ባሻገር በሀገሪቱ አጠቃላይ የኤችአይቪ ኤድስ ስርጭት መጠን የቀነሰ ቢሆንም የአፍላ ወጣቶች ላይ ያለው የስርጭት መጠን አሳሳቢ ደረጃ ላይ ስለመድረሱ ነው በመድረኩ የተነገረው። አጠቃላይ የኤችአይቪ ስርጭት የቀነሰ ቢሆንም ወጣቶች ጋር በተለይ አፍላ ወጣቶች፣ ልጃገረዶች፣ ወጣት ሴት እህቶቻችን አሁንም በበለጠ መንገድ ለኤችአይቪ ኤድስ እየተጋለጡ እንደሆነ ቅርብ የተሰሩ ጥናቶች ያሳያሉ። በአጠቃላይ የቀነሰው ስርጭት እንዳለ ሆኖ በወጣቶች አካባቢ አሁንም ስርጭቱ በሚፈለግ ደረጃ እየቀነሰ አይደለም። አንዳንድ የማህበረሰብ ክፍሎች ውስጥ ደግሞ መጨመርንም ያሳያል። ከክልል ክልልም ያለው የስርጭቱ ምጣኔ እጅግ ልዩነት ያለው ነው። ስለዚህ ይሄም በተግዳሮት በተለይ ወጣቶች አካባቢ ላይ ያሉት በተለየ መንገድ መታየት ያለበት ጉዳይ ነው። ከ15 እስከ 24 ዓመት ዕድሜ ያላቸው ወጣቶች መካከል አዲስ የኤችአይቪ የመያዝ ምጣኔ ከተመዘገቡባቸው ክልሎች መካከል ኦሮሚያ ክልል ቀዳሚው ሲሆን አማራ ክልልና ደቡብ ምዕራብ ኢትዮጵያ ክልል ደግሞ ይከተሉታል ተብሏል። በሌላ በኩል ለኤችአይቪ ኤድስ መከላከልና መቆጣጠር ተግባራት ከዓለም አቀፍ ድጋፍ ሰጪዎች ሲደረግ የነበረው የገንዘብ ድጋፍ መቀነስ በ2030 ኤችአይቪ ኤድስ የማህበረሰቡ የጤና ችግር ወደማይሆንበት ደረጃ ለማድረስ የተያዘውን እቅድ እንዳይሳካ እንቅፋት መፍጠሩ የተገለጸ ሲሆን ይህን ክፍተት ለመሙላትም የራስን ችግር በራስ ለመፍታት መረባረብ እንደሚጠይቅ ተገልጿል። የሚያስፈልገውን ግብዓት ለማሰባሰብ ሁላችንም ጥረት ማድረግ አስፈላጊ ይሆናል። በተለይ ደግሞ በክልል ደረጃ ጤና ቢሮዎች እንዲሁም ደግሞ አጠቃላይ ክልል መንግስታት በወረዳም
አጋር ድርጅቶቻችንም ሀብት በማሰባሰብ ማህበረሰባችን ውስጥ ደግሞ ከፍተኛ ሀብት አለ። ማህበረሰቡን በአግባቡ በማቀናጀት በማስተባበር ሀብት ማሰባሰብ አስፈላጊ ይሆናል። የፌዴራል መንግስትም በዚህ ላይ ከፍተኛ ርብርብ እያደረገ ነው የሚገኘው። ስለዚህ ሀብት የለንም ብለን ዜጎቻችንን በፍጹም የትኛውም አገልግሎት ጉለት እናጋልጥ አይገባም። የበለጠ ስራ በዚህ አካባቢ ላይ መስራት አስፈላጊ እንደሚሆን በዚሁ አጋጣሚ ማንሳት እፈልጋለሁ።